ከመጀመሪያው ይልቅ መጨረሻው ነው። ምክንያቱም ጧት ላይ ብዙ ነገሮች ሊከሰቱ ይችላሉ። ጧት የሚደረጉትና ጧት ላይ የሚፈጠሩ ነገሮች በማታ ይካካሳሉ። ይልቅስ ማታ የተፈጠረ የማታ ወይንም የመጨረሻው ነገር ነው በጣም ክፉና ይቅር የማይባል ነገር የሚሆንብን። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደርጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። እንግዲህ የካሌብ ባልተቤት ቲና የአባባን ገንዘብ ካሌብን ባሌ ብላ ከፍላ ለመሄድ አስባና አቅዳ የገባች ሴት ነበረች። ብቻዋንም አልነበረም። ሳያቅና ምንም ነገር እንዴት ተባለው በአቋራጭ ለመክበር ከሌላኛዋ ፍቅሩ ጋር የወደፊት ህይወቱን ለመኖር ዛሬ ላይ ገንዘብ የሚያስፈልገው ዳኒ እንደ አማራጭ ያደረገው ቲናን ማፍቅሬሻለሁ በሚል ነበር። እሷም የእውነት አፍቅሮኛል በማለት እንግዲህ በካሌብ ላይ ትደርበዋለች። ካሌብ ምንም አያውቅም ነበር። እንደውም እውነተኛ ሚስቱ የወደፊት የትዳር አጋሩ የልጆቹ እናት እንደዚሁም ደግሞ አባቱን ጦር እንድትቀብርለትም ነበረ ያደረጋት። ይሁንና እሷ ግን ለዛ አልነበረም ወደ እሱ ህይወት የገባችው። አንድና አንድ የእሱን ሀብት ተካፍላ የምትወደው ዳኒ ስለነበረ ዳኒን ይዛ ህይወቷን መመስረት ነበር። ይሁንና ዳኒ ደግሞ እሷን የቀረባት የተጠጋት ገንዘብ ስታገኝ ታገኘችውን ገንዘብ ተካፍሎ ከሌላኛዋ ጓደኛው ጋር ለመኖር ህይወቱን ለመምራት ነበር። ብቻ የሁለቱም የቅዠት እቅድ ውስጥ ገብተው ገቡበት። አባባም በሰዓቱ እንደምናውቀው ታመው ነበር። ግን ራሳቸውን የሳቱ መስለው ራሳቸውን አልሳቱም ነበር። አንዳንድ ጊዜ በክፉና በመጥፎ ነገርም በምናደርጋቸው ውስጡ መልካም ነገር ካለው መጨረሻ ላይ ትንሽም ብኮን ከብዙ ክፋት ትንሿ ደግነት እንደምታወጣ ዛሬ ላይ በዳኒ አይተነዋል። እንግዲህ ቲና በዛ ሰዓት አባባን የካሌብን አባት ልግደላቸው በማለትም ብዙ ጊዜ አቅዳ ነበር። ዳኒ ግን ለምን ትገለዋለሽ? ተዩ፣ ሰውየውን አትግደዩ ነው ያለው። አንድ ቀንም እገደላው ላይ ተስማምቶ ያቅም ነበር። ይህንን ሁሉ ነገር ሲፈጠርና ዳኒ ሁሉም ነገር ሲደረግ አባባ ግን ራሳቸውን የማያውቁ መስለው ታግሰው ሲመለከቷቸው ነበር። በዚህ መሀል ደግሞ ትሁትም የነ ካሌብ ሰራተኛን እንዲሁም አባባን እንዳባቷ የምትወዳቸው ትንከባከባቸው ነበር። ሁልጊዜም ቲና ጋር የምትሳፈጠው ተካሌብ ይልቅ ለአባባ መስዋዕት የከፈለችው ትሁትዬ ነበረች። እናም ብላ ብላ በመጨረሻ እንግዲህ ያሰበችውን ያቀደችውን አድርጌዋለሁ፣ ተዳረሰ፣ ተካፍዬ የሚሄደውን ገንዘብ ያሰብኩትና ያቀድኩት ቀን ተዳርሷል በማለት ነበር ቲና ያደረገችው። ይሁንና በመጨረሻው ነገር ሁሉ እንዳሰበችውና እንዳጠበቀችው ሳይሆንላት ቀረ። ሁሉም ነገር ተበለሻሸባት። ምክንያቱም በክዳትና ያለ ሀቋ በአቋራጭ ለመክበር ስላሰበች ነበር። እዛ ቤት ስትኖር እንደ ልጅም እንደ ሚስትም ሁሉን ነገር አርጋ መኖር ትችል ነበር። ግን አልጠግባይ ሲተፋደረ ነውና ነገሩ። ቲና እዛ ቤት ውስጥ እየገባችው ሊያንን አንድና አንድ ገንዘብ ለመዝረፍና ይዛ ለመውጣት ነበረ እንጂ እመቤትነቱ ተሰጥቷት ሰራተኛ ተቀጥሮላት የቤት እመቤትም ሆነ የፈለገችውን አርካ የመኖር ሙሉ በሙሉ መብት ኃላፊነቱንም ካሌብ አባቱን አሳልፎ ለሷ ሰጥቷት ነበር። ይሁንና ያንን ልትጠቀምበት አልቻለችም። እሷ አንድና አንድ ያሰበችው የካሌብን ንብረት መካፈል ነበር። በመጨረሻ ግን ተሳካልኝ ብላ ሳታበቃ ነገሮቹ አባባም የውሸት በሽታቸው ከድንወው አሳዩት። ሰርፕራይዝ አረጓት። አንደኛው ሁለተኛው በዛ የተናደደችውና እየተበሳጨችው በዛ አባባን በስሜ ቤት ፈርምልኝ፣ ቤት ስጠኝ ብለው ነበር። እሳቸውም እንግዲህ እሷ እንደጀመረችው ጨዋታ መጫወቱን ጀመሩት። በዚህ መሀል እንግዲህ ዳኒ ከን እየነቃ ነበር፣ እየተጠራጠረም ነበር።
እሷ ግን ፈጽማ መጠራጠርም ሆነ ምንም ነገር ትዝ አላላትም። አይኗ ታውሯል። በሰው ገንዘብ ልቧም ጠፍቷል። ብቻ መቼ ነው ይህን ቤት ተካፍዬ ይህን ንብረት ወስጄ የራሴ የምለውን ህይወት ለራሴ የምኖረው ነበር የምትለው። እንደ ሌላው ላቧን ጠባ አድርጋ ወታ ወርዳ መስራት ሳይሆን በአቋራጭ መክበርን ነበር ቲና ምርጫ ያደረገችው። እናም አባባን ቤቱን በስም ያደርግልኝ ስትለው እሺ ይላታል። ተሷ ተምሯል። ክፋትንም ጨዋታንም ሁሉንም ነገር ከሷ ስለተማረ እሷም ተሷ ቢቀር ብልጥ፣ ተሷ ቢቀር አሳቢ፣ ከሷ ቢቀር ነቄ የሌለ የሚመስላት ቲና በመጨረሻ አባባን ቤቱ ወደ እሷ እንዲያዘርላት የውሸት የቤት ካርታ ይሰጣታል። ያን ከያዘች በኋላ ነበረ የራሷን ዓለም ልቀጨት ተነሳችው። ይሁንና የተሰጣት የውሸት ነበር። ዳኒንም ቤቱን የራሴ አድርጌያለሁ፣ ከዚህ በኋላ አስወጣችኋለሁ፣ መንገድ ላይ እጠላችኋለሁ ነበረ። ይህ ሁሉ ነገር ሲፈጠር ዳኒ ግን ተንቅልፉ ነግቶ ነበር። እውነት አልመሰለውም። ምክንያቱም ድንግጥም ሆነ ምንም አልመሰላቸው። እንዴት አንድ ሰው ቤቱን ሲነጠቅ ሜዳ ላይ ውጣ ሲባል አይደነግጥም? አይሰገጥጠውም? እንዴት እንደዚህ ተረጋጉ የሚል ሁል ጊዜ በጭንቅላት ውስጥ ያቃጭልበት ነበር። ቲና ግን ምንም ነገር ወይ ምንም አልመሰላትም። በቃ ህልሟና እቅዷ ተሳካልኝ። ህይወቴ እስከ ዛሬ 9 ነበር፣ በመጨረሻም 10 ሞላች ነበረ እሷ ህልሟ። ይሁንና አባባም ልክ እንደተጫወተችባቸው እሳቸውም ጨዋታ ነበር የተጫወቱት። በመጨረሻም ከቤት የውጡ ንውጡ ስትል ልጄ ቤትስ እንፈልግ አታስቀምጭንም ወይ ትንሽ? አይ አላስቀምጣችሁም ከቤት የውጡ ነበር ያለችው። ግን በመጨረሻ ውሸት ነውና ጉድ ሆነች። በዚህ እንግዲህ የተበሳጨችውና የተናደደችው አሁን ደግሞ ሌላ ሀሳብ አመነጨች። መቼም ጉድ የማያልቅባት ቲናዬ አሁንም ሌላ ውስጥ ገባች። እንደ አማራጭ አድርጋ የያዘችው አባባን ማሳፈንና በግድ ቤታቸውን በስሟ ማዞር ነበረ። ይህንንም እንግዲህ የማያልቅባት ቲናዬ በመጨረሻም አሳፈነቻቸው። ግን ዳኒ አሁን ወደ እውነቱ ጎዳና ተመለሰ። ከትናንትናውን ስህተቱን፣ የትናንትና ጥፋቱን፣ የትናንትና ያደረገውን አስቀያሚ ነገር ለመካስ ሀብሎ ጀመረው ስራውን እና ከዚህ በኋላ እንግዲህ ቲናዬ ሌላ አማራጭ አደረገች። አባባ ከሷና ከዳኒ የተማሩትን ጨዋታ ሀ ብለው መጫወቱን ጀመሩት። የመጀመሪያው ከሷ ጋርም ዳኒም ጋር ጨዋታ ጀመሩ። ዳኒም ያለምንም ፍራቻና ያለምንም መሰግጠጥ ብር ስጠኝ አባዬ ሰርቼ እመልሳለሁ ነበር ያለው። እንግዲህ የሁሉ ነገር ሲሆን አረተው አይሆንም ትትል ትሁትዬ አይ እጫወታለሁ፣ እኔም እንደነሱ መጫወት እችልበታለሁ፣ አጫውታቸዋለሁ ነበር ያሉት። ቀላልም ተጫዋች አልነበሩም። ጀመሩት። ዳኒንም 4 ሚሊዮን ብር እሰጥሃለሁ እጣ በማለት ብዙ ነገር አደረጉት። ዳኒም ተስፋ ያልቆረጠው ዳኒ ያልተባለውንም 4 ሚሊዮን ብር ሳያገኘው ቀረ። ዳኒም በዚህ ተስፋ ቆርጦ ከቤታቸው ሊወጣም አልፈለገም። ምክንያቱም ጊዜውንም ሰዓቱንም ለማይሆን ነገር አሳልፏል፣ አባክኗል። እንግዲህ ዳኒ በሰዓቱ ከዛፍ ሊወርቅ ያለ የመጨረሻው ምዕራፍ ላይ ህይወቱ ደርሶ ነበር። ምክንያቱም ከሚወዳትና ከሚያፈቅራት እጮኛውም ሊያጣት፣ ይችንም ሁለተኛዋን የገንዘብ እጮኛውንም ሊያጣት መሀል ቤት የትሪ ላይ ውሃ ሆነ ዳንዬ። በመጨረሻው ግን ዳንዬ ወደ ራሱ ተመለሰ። እስከ ዛሬ ላጠፋሁትና እስከ ዛሬ ለበደልኩት እስከ ዛሬ የነበርኩበት መንገድ ስህተት ስለነበረ ምንም ምንም መካስ አለብኝ ብሎ ደግሞ በሌላ በኩል ቆርጦ ተነሳ። እንግዲህ ዳንዬ እንደ መጀመሪያው ሆኖ ቢሆን ዛሬ ላይ እዚህ ሰዓትና እዚህ ደረጃ ላይ ባልደረሰ።
አሁን መቼ ደረሰ ገና አይደለም ወይ ልትሉ ትላላችሁ። ከኃጢአቱና ከስራው ቢያንስ ነፃ ወጥቷል። አባባም ይቅር ብለውታል። ምክንያቱም በሰራው ስራ ነው። እንደ ትናንትናው ሆኖ ቢሆን ዛሬ ላይ አስቀያሚና ከሁለቱም ይወጣ ይሆን ነበር። አሁን ላይ እንግዲህ ጨዋታውን እየተጫወተች ያለችው ትሁት ኒና ብቻዋን ይሆናል። መጨረሻው ላይ አባባን አስጠለፈቻቸው ወይንም አሳፈነቻቸው። ያንን ያደረገችው እንግዲህ ገንዘብ ለመካፈል ነበር። ዳኒ ግን ከሷ ወገንነቱን ትቶ ወደ እውነተኛው ወደ ሀቅ ወደ ማንነቱ የተመለሰው ዳኒ ቲናን መከታተል ስራው ነበር ያደረገው። እሷ ግን ልትነግረውም ፈቃደኛ አልነበረችም። በመጨረሻዋ ሰዓት ግን ብልጭ አረገችለት። ከዛ በኋላ ነበር ዳንዬ መከተል የጀመረው። የምትወጣበትና የምገባበትን ክትትል ባደረገበት ሰዓት የማይጣበቅና የማይታሰብ ነበር ያየው። ካየም በኋላ ልመለስ አላለም ነበር፣ ወደዛው ቀጠለ። የሚያሳዝነው ነገር ያ የሰማይ ስባሪ የሚያህል ክፉና ጥቁር ዲያብሎስ የመሰለ ሰውዬ እጅ ላይ ወደቀ። እሱ እንደሆነ ውንስዬ ነው ዳኒ እንደምታውቁት። ግን ይሁንና ዳኒ አልፈራም። በቃ የመጨረሻው ነገር ይህን አድርጌ እስከ ዛሬ የሰራሁትን ኃጢአት በዚህ መታጠብ አለብኝ በሚል ወደ ኋላ ማለት ሳይሆን ወደፊት መግፋቱን ቀጠለበት። እናም በዛ በሰማይ ስባሪ በሚያህል እጅ ላይ ወደቀ። አባባይኑ የቀመሱትን ጽዋ እሱም ቀመሰ። በዛ አልተበሳጨም። እንዴት ትለዋለች? አንቺ ውሸትሽን ነው፣ ማንም አያውቅም ብለሽ ልታስይዢ ነው እዚህ ድረስ ያመጣሽው ነበር ያለው ዳንዬ ያስያዘው ሰው። ይሁንና ኒናዬ ምንም ነገር አታውቅም ነበር። ከዚህ በኋላ ነው እንግዲህ ጨዋታው የተጀመረው። ከዚህ በኋላ ማስመሰል ግድ ስለነበረበት እና ዳንዬ ማስመሰሉን ጀመረው። እኔ ልግደለው፣ ሽማግሌውን አባባን እንደ ልግደለው፣ አንተ ተምገለው፣ ምክንያቱም እኔ የምፈልገዋለሁ ነበር ማለት የጀመረው። ልጄ ምን አደረግኩህና ነው ቤቴ ባስጠለልኩህ፣ ባጎረስኩህ፣ ባለበስኩህ ምን አርጌ ነው የምገለኝ ነበር ያሉት የአባባም ጥያቄ። ባክህ ላስወጣህ ነበረ እስከ ዛሬ ለሰራሁትና ላጠፋሁት ካሳ ልክስህ መጥቼ ነበር፣ ግን ራሴው ታጋጅ ሆንኩ። እንኳን የታገተ ሰው ላስለቅቅ ነበር ያለው። እውነትህን ነው ሲሉትም አዎ እውነት የነበረ አለ። በመጨረሻም እንግዲህ እንደ አባባ እጁንም እግሩንም ታሰረ። እንግዲህ ናቲ ይቅርታ ትሁትዬም ጨነቃት። ምክንያቱም ቢያንስ ስለ አባባ አንዳንድ መረጃ አንዳንድ ኢንፎርሜሽን የሚያመጣው እሱ ስለነበረ። ከዚህ በኋላ እንደተለመደው ቲና ወደዛ ሄደች። ሲኬር ግን በሚያሳዝን መልኩ የምትወደውና የወደፊት ባል ያደርገዋለሁ አዳሚ ያደርገዋለሁ ብላ የጠበቀችው ታስሮ ነበር ያገኘችው። ደነገጠችም። እንዴት እንደዚህ ይሆናል? ምንድን ነው ነገሩ? ባይኗ ያየችውን ማመን ነበር ያቃታት። አንቺ ውሸትሽን ነው፣ ልታስይዢ ነው፣ እዚህ ድረስ ማንም ሰው አያውቅም በማለት እንዴትስ ልታመጩ እንዴትስ ሊያቅ ቻለ ነበር ያላት። በቃ ልቀቀው፣ እሱ ፍቅረኛ ነው፣ ኃላፊነቱን እኔ ወስዳለሁ ነበር ያለችው። ይሁንና አለቀውም፣ እንደውም እኮ እሱ አቅምና ጉልበት አጥቶ እንጂ ሊገለኝ አልነበረም ይላታል። እሷም በመጨረሻ ለምናም አስለምናም ዳኒ ማስለቀቅ ግድ ነበረባት። ግን እሱ ወይ ፍንክች አለ። ከፈኝና እለቅልሻለሁ፣ አለበለዛ አለቅልሽም። ምክንያቱም ከዚህ ወጣ ማለት እሱ ጠቁሞ ያስይዘኛል ነበረ መልሱ። በዚህ መሀል ነው እንግዲህ ዳኒም ሲጠፋባት ግራ የተጋባችው ትሁቴ መከታተል የጀመረችው። ግን ስትከታተለው በሚገርምና በሚያሳዝን መልኩ ቀጥ አድርጎ ዳኒ እታሰረበት አባባም እታገቱበት ቤት ነው የወሰዳት። ዳኒ እንግዲህ አሁንም ዝም ብሎ አልተቀመጠም ነበር።
እንደምን ብሎ የራሱን ገመድ ከፈታ በኋላ የአባባን ገመድ ፈቶ ሊያመልጡ ሲል ነበር አጋቹ የደረሰባቸው። ዳኒና አጋቹ እንግዲህ ድብድብ ሲገጥሙ ነበር። ትሁትዬ መጣች ታትባል የአጋቹን ማንጅራት በማለት አባባን ያዛቸው የወጣችው። ከዛም በኋላ ዳኒም እዛው ራሱን ስቶ ይወደቃል። አጋቹም እዛው ይወርቃል። ትሁት ግን አንድ ሰው የምፈልገው እዛ ውስጥ ነበር። ዳኒንም አልነበረም፣ ማንንም አልነበረም፣ አባባ ነበር። አባባን ይዛ ከወጣች በኋላ ነበር ወደ አንድ ማረፊያ ቤት ወይንም ወደ ሜሪንዳ ቤት አስገብታ ራሳቸው እንዲረጋጉና ወደ ራሳቸው እንዲመለሱ ማድረግ ግድ ስለነበረባት ይዛ ትሄዳለች። ሜሪንዳም ታጠጣለች፣ እህልም ታቀምሳቸዋለች። በላባዬ አሁን እንግዲህ ይመስገን ከነዚህ ከክፎች እግዚአብሔር ስላወጣ ፈጣሪ ክብሩ ይስፋ በማለት አሁን ወደ ቤታችን ሄድና እረፍት አድርግ፣ ልብስህንም ቀይር፣ ሻውርም ውሰር ትላለች። አይ ልጄ አይሆንም፣ እንደዚህማ በቀላሉ ኤሊዛቤት መመለስ አልችልም። አንቺ ግን ነፍሴን ድጋሜ አዳንሽልኝ፣ አመሰግናለሁ ይላሉ። እንዴት ነው አባዬ ወደ ቤት ማንሄደው እንዴት ስትለው፣ አይ አሁን ድጋሚ አየች ማለት ደግሞ ሌላ ሴራ ታሰራለች በማለት ነበር። እናም ያማጋቹ ቲነቃ ሊያገኘው አልቻለም ነበር። በመጨረሻም ዳንዬም ያጣቸዋል። እንግዲህ እዚህ ጋ ነው ትሁት ቲናዬ አባዬ ሞቷል በማለት የውሸት እያለቀሰች የመጣችው። እንግዲህ ምንም ሳይሰቀጥጣትና የማስመሰል ልክ እንኳን የማስመሰል ገደብ ነበረው። ቲና ጋ ግን ምንም ነገር አታፍርምም፣ አትፈራምም፣ ምንም ፍጥጥ ነው። በዚህ ዘበን በዚህ ጊዜ የቲና ደግሞ አለቅጥ ባስ ፍጥጥ ያለ ነገር ሆኖ የምታዩት ጭራሽ ያልሞተን ሰው ሞቷል፣ የትም ማግኘት አንችልም፣ በቃ አባዬ እንደዋዛ ተለየህን ትላለች። ሌላው ቢቀር እሷ አግታቸው እንደነበረም ነበረ። ግን እሷ አገትኳቸው እንጂ እኔ አልገደልኳቸውም። እኛ አባት እንግዲህ ራሷ ተጠያቂም ያደርጋታል። ምክንያቱም አገተቻቸው፣ ተታገቱ፣ እሷ ታገተቻቸው ወይንም ታሳገተቻቸው በኋላ ወደ ቤት አልተመለሱም። በዛው በታገቱበት ወደ ቤታቸው ሳይመለሱ እዛው አጋቹ ቦታ ላይ ነው የጠፉት። እንግዲህ እሷ እኔ አገትኩት እንጂ ግን አልገደልኩትም፣ ከታገቱበት ቦታ ጠፉ ነው የምትለው። እናም የውሸቷን እያለቀሰችና እያስለቀሰች መጣች። ግን እውነቱና ሀቁ ትሁት የጋ ስለነበረ የማስመሰሏ ጥክ እየገረማቸውን ቢሆን ዝም ብለው መመልከት ምርጫ አድርገው ነበር። ግን በመጨረሻ ካሊብ አልቻለም። ባኪሽ ከዚህ ወዳ አባቴን አታሟርችበት፣ በቃሽ በቃሻል፣ አዝነሽ ሳይሆን የደስታሽ ስለነበረ አውቀሽ ነው፣ የደስታ እንባ ነው፣ አንቺ ያዞ እንባ ነው በማለት ነበር ዳኒ። እኔ እዚህ ጋር የተመለከትኩት የዳኒን ትዕግስት ነው። ጭራሽም ዳኒ እንደሷ ክፋትና እንደሷ መከራ እንደምታደርስባቸው እንደውም ከካሊብ ይልቅ አባቱ በጣም ጀግናና ተጫዋች በቀል ተበቃይ መሆናቸውን አይቻለሁ። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ አስተያየታችሁን በኮመንት እንድታደርጉልኝ ስል በትህትና እጠይቃችኋለሁ። አመሰግናለሁ።